አዲሱ ዲሲፕሊናችሁ ውስጥ የማይገባ ጓደኛ አታገኙ። ጓደኞቻችሁን የምትወዱ ከሆነ ህልሙን ተውት። ለዚህ ነው አብዛኛው ሰው ዝሩ የሚሆነው ቀኑን ተነስቶ የሰው ካላንደር ሞልቶ የሚኖር ሰው እኮ ይኖራል። በጊዜ ጀምር። አንዳንድ ሰው በጊዜ ጀምር ሲባል ወይኔ እድሜ 25 ሆኗል፣ በጊዜ እኮ 15 ነው አይደል? እድሜ 20 ውስጥ ያላችሁ ሰዎች አመታት ሲያልፉ 2 3 4 5 አመት ሲያልፍ ብዙም ችግሩ ልዩነቱ ላይ ታያችሁ ይችላል። 30 ውስጥ ስትገቡ ግን ዲፈረንሱ ይሰፋል። አለማድረግ ምርጫ ነው፣ ማድረግ ምርጫ ነው። ዛሬ ግን ወስኑ። የሰው ልጅ ሲመርጥ ህመማል። በህይወታችን የተለየ ነገር እንዲገለጥ ከፈለግን ኢንግሪዲየንቱ መቀየር አለበት። ኢንግሪዲየንት የሐሳባችን አይነት መቀየር አለበት፣ የአንደበታችን አይነት መቀየር አለበት፣ የስሜታችን አይነት መቀየር አለበት፣ ተግባራችን ነው። ስኬታማ መሆን ከፈለግን ለዛ ለሚያስፈልገው ውጤት የሚያስፈልገውን ዲሲፕሊን ማድረግ አለብን። አሁን ችግሩ በህይወታችን የምንፈልገውን ነገር አናውቀው አይደል? ስነ ስርዓት እንዳልይዝለት ምን መሆን ትፈልጋለህ ሲባል እንደ ሁኔታው ልናሳካ ለምንፈልገው ጉዳይ መደረግ ያለበት ተግባር ነው። ለማሳካት ጉዳይ የሌለው ሰው ስነ ስርዓት ያስፈልገዋል? አያስፈልገውም። ለዚህ ነው አብዛኛው ሰው ዝሩ የሚሆነው ቀኑን ተነስቶ የሰው ካላንደር ሞልቶ የሚኖር ሰው እኮ ይኖራል። በአብዛኛው ጊዜ ስልክ ይደወልላችኋል። ዛሬ ከሰዓት ምን አለ? ምንም የለኝም ና የዛ ሰው ካላንደር ማሞያ። ነገ ጠዋት ለቅሶ አለ፣ ጠዋት ና የለቅሶ ማሞያ። ከነገ ወዲያ ሰርግ አለና የሰርግ ማሞያ። ከነገ ወዲያ ደብሮኛል እባክህ ና እስኪ ትንሽ እንጫወት። እንደዚህ የሚኖር ሰው እኮ ሞልቷል አይደል? እና ይሄ ሰው አሁን በህይወቱ ሊለወጥ ይፈልጋል እንዴ? ስኬት እኮ ሰርከስ አይደለም። የምትፈልገው ቦታ እስክትደርስ ድረስ የሚያስፈልግህን ስራ መስራት ስነ ስርዓት ይባላል። ለሰዎች በጣም የሚተርፍ ሰው መሆን ከፈለጋችሁ ለሰዎች የሚተርፍ ስራ ለመስራት ከሰዎች ጋር ያላችሁን ጊዜ ከጓደኛ ከእህት ከወንድም ጋር ቆጥባችሁ ስራ ላይ መሆን አለባችሁ። አሪስቶትል ምን ይላል? ፍላጎትን በምክንያት መፈተሽ ብቃት የግል ስነ ስርዓት ነው ይላል። ብዙ ጊዜ ፍላጎታችንን እናስቀምጥና በምክንያት አንፈትሽ። እኛ ሀገር ይሆናል ብለህ ነው? ይሄ ምክንያት ነው። እኛ ሀገር ያልሆነ የታባቱ ይሆናል? የመጀመሪያው ነገር እኔ እኮ የአይቲ ካምፓኒ ማቋቋም ፈልጌ ነበር ስትይ ምን እኛ ሀገር ይሆናል ብለህ ነው? እኛ ሀገር እኮ ነው የሚሆነው እንደው አይደል እንዴ? አይቲ ያልተስፋፋበት ቦታ ላይ የሆነ ቦታ ላይ ሰዎች አያውቁም ብላችሁ ካሰባችሁ ማሳወቅ የሚባል ስራ ከሰራችሁ መሸጥ ይቻላል አይቻልም? ብር ስለሌለሽ እኮ መስራት አቺ ይለናል አይደል? you don't need to go abroad። ዛሬ እኮ ትልልቅ ካምፓኒዎች እኮ አሜሪካ ውስጥ ያሉ አውሮፓ ውስጥ ያሉ እዛ የሚከፍሉት ክፍያ ከፍ ስለሚልባቸው አውትሶርስ አድርገው የተለያየ ሀገር ያሉ ቫካንሲ ያወጣሉ። ሲቁጭ ብለሽ ውጪ ነው የምትሰራው፣ ገቢሽ በዶላር ነው። እና የዶላር ዋጋ ኢትዮጵያ ውስጥ ሊጨምር ነው ሲባል ቶሎ በልዋ ነው እኮ የምትይው አንቺ። አይገርምም? ግን ለዚህም ስነ ስርዓት አለው አይደል? ይሄን መረጃ ለማወቅ ዲግ ማድረግ ያስፈልጋል። ምን ዋጋ አለው እባክህ? እድል የለም ስራ የለም ይላል። ዛሬ ኢትዮጵያ ውስጥም ሆንክ አሜሪካ ውስጥም ሆንክ ቻይና ውስጥም ሆንክ ዓለም ላይ ያለው ውድድር እኩል ነው። ተወዳድሮ ምን ማድረግ ይቻላል? ስራ መያዝ ይቻላል። ከቤቱ እስከ አስፋልት የማይሻገር ሰው አለ። ስራ ፈልጉልኝ ብሎ ስልክ የሚደውል። ከምግብ በኋላ ከእንቅልፍ በኋላ ከጓደኞች በኋላ ከመዝናናት በኋላ ካልሽ አለቀ፣ አይሰራም። አለማድረግ ምርጫ ነው፣ ማድረግ ምርጫ ነው። ዛሬ ግን ወስኑ። የሰው ልጅ ሲመርጥ ህመማል አይደል? ውሳኔ ችሎታ ይጠይቃል። ውሳኔ ስነ ስርዓት ይጠይቃል። አያችሁ፣ ብዙ ሰው ሁሉም እድል በእጁ ላይ እንዲኖር ይፈልጋል። አይደለም። ካላችሁ አማራጮች ምርጥ ብላችሁ የምትወስኑትን ትይዙና እዛ ላይ ግጥም አድርጎ መስራት። መንገድ ለመምረጥ ብዙ መንገድ ቢያንስ ማወቅ ያስፈልጋል። አያስፈልግም? አንደኛ መንገድ እንዳለ ማያውቅ ሰው አለ። ዝም ብሎ በቃ ህይወት ማለት አንዳንዱ ድንገት ይሳካለታል፣ አንዳንዱ አይሳካል፣ አንዳንዱ ደግሞ አግኝቶ ያጣል። ስለዚህ በቃ በእኔ ላይ እንደዚህ አይነት ነገር አለን። ሁሉ ነገር አለ ብፌው ላይ፣ ብታየውም አለ ባታየውም አለ። ከብፌው ላይ የማንሳት ስነ ስርዓት ግን ያንተ ነው። እየተያየ መኖር ይቻላል። አቤት ሰው እያለ አሁን ብዙ ሰው ያማርራል አይደል? ፎቅ ሲያይ የሚያማርራል። ከየት አባታቸው አምጥተው ነው የሚሰሩት? መልካምን ነገር እኮ ከተራገመ መጥፎ ነገር ውስጥ ይኖራል ማለት ነው። የተሳካለትን ሰው ሁሉ ዘራፊ አድርጎ ማየት ጥሩ ነው? ኮንፊደንስ ምርጥ ልብስ ነው። ምርጥ ልብስ። ሴቶች በተለይ በደንብ ስሙ። ኮንፊደንስ፣ በራሳችሁ በደንብ ተማመን። ግጥም አድርጉ። ለምን? ከሴቶች ጀርባ ብዙ ነገር አለ፣ ስለ ሀገርም ስለ ቤተሰብ። ወንዶች ሩብ ካለን ይበቃል። ስነ ስርዓት ለዘላለም ሳይሆን ለተወሰኑ አመታት ስነ ስርዓትን ከተገበርክ በኋላ ጥቂት አመታት ትግሉ መጽሐፍ ለማንበብ ጥቂት አመታት አሁን መስራት የምንወዳቸውን ነገሮች በመስራት ማሳካት የምንፈልጋቸውን ነገሮች የማግኘት ምርጫ ይሆናል ማለት ነው። ከጥቂት ልፋት በኋላ 3 4 5 አመት
ከዛ በኋላ አውቶማቲክ ይሆናል። ስነ ስርዓት ለመገንባት አንደኛ ከማን እንጀምር? ስነ ስርዓት ከራስ እንጀምር። በውስጡ ያልተመላለሰ ሰው በውጭ ሊመላለስ ስለማይችል የግል ስነ ስርዓት ህልሜን፣ እቅዴን፣ ግቤን፣ አላማዬን እንዳላሳካ እንቅፋት የሆነብኝ ምንድነው? ጸጥ ያለ ቦታ ብትሆኑ፣ ከግርግር ብትወጡ፣ ከራሳችሁ ጋር የምትሆኑበት ቦታ። ዲሲፕሊን እቅድ ለማውጣት ብላችሁ ከዲሲፕሊን ውጪ ከዛ እንደገና ራስን መውቀስ እንዳይሆን ያንን አድርጉ። በጊዜ ጀምር። አንዳንድ ሰው በጊዜ ጀምር ሲባል ወይኔ እድሜ 25 ሆኗል፣ በጊዜ እኮ 15 ነው አይደል? በጊዜ መቼ ነው? በቃ በጊዜ ዛሬ እኮ በጊዜ ነው። በሰማ ጊዜ በዛ ጊዜ ጀምር። አትዘጊው። ቆይ ነገ፣ ቆይ በኋላ፣ ወደፊት እንዳትሉ። አሁን የማትሰራው ስራ በኋላ የማትሰራው ስራ ነው። በኋላ የማትሰራው ስራ መቼም የማትሰራው ስራ ነው። ስለዚህ አሁን የምትሰራው ስራ ምንድነው ነው? ዲሲፕሊን ማለት እንደዛ ነው። ካላረኩት በቃ ነገ ይደረጋል ካላችሁ አለቀ። የሰው ልጅ ዛሬን ካልጎበዘ ነገ ሊጎብዝ አይችልም። ዛሬ ካልተለወጠ ነገ ሊለወጥ አይችልም። ዛሬን ካላሻሻለ ነገ ሊሻሻል አይችልም። ቆይ ነገ ብላችሁ አመታት ያለፈው የለም። እድሜ 20 ውስጥ ያላችሁ ሰዎች አመታት ሲያልፍ 2 3 4 5 አመት ሲያልፍ ብዙም ችግሩ ልዩነቱ ላይ ይታያችሁ ይችላል። 30 ስትገቡ ግን ዲፈረንሱ ይሰፋል። ዲሌ ያደረጋችኋቸው ነገሮች ዋጋ ያስከፍላችኋል። ዛሬ ደግሞ ሁለቱም ዋጋ ያስከፍላል። አሁን መስራትም ዋጋ ያስከፍላል፣ ዲሌ ማድረግም ዋጋ ያስከፍላል። አሁን መስራት ከጓደኞቻችሁ ጋር ካለው ታይም ላይ ትቀንሳላችሁ። የመዝናኛ ሰዓት ይቀንሳል። እንደ ሰው ማረፍ አትችሉም፣ ይከብዳሉ። ያው በኋላ ግን BMW ይዘው የሚታዩት ወርቅ ያወጡ ሰዎች ናቸው። እነዚህ ሰዎች የሚለብሱትን ልብስ እያጠቡ ብቻ ይቆያሉ ማለት ነው። ስለዚህ የቱ ጋር ነው መድረስ የምትፈልጉት? መድረስ ለምትፈልጉት ቦታ ዋጋ ይከፈላል። የህይወታችሁን 60 70 80 በመቶ የሚሆነውን ስኬታማ እንድትሆኑ የሚያደርጓችሁ እነዚህን ከተገበራችሁ ነው። እነዚህን ስነ ስርዓት ከተላበሳችሁ ነው። እንደዚሁ እየወደቃችሁ ደግሞ እንድትኖሩ የሚያደርጉት እነዚህን ባለመላበስ ነው። ብዙ ሰው ኮምፕሌኑ ምንድነው? ጊዜን በአግባቡ አልጠቀምም። አንደኛ ከሚገባው በላይ እንተኛለን። ሁለተኛ ጊዜያችንን በኮንስትራክቲቭ ነገር ሳይሆን በምን እናጠፋለን? በዲስትራክሽን ነገር ላይ እናጠፋለን። ጊዜ ወርቅ ነው። ጊዜ ምንድነው? ህይወት ነው። ዛሬ እንደ ሀብት ከተጠቀምንበት ነው እንጂ ጊዜው እኮ ስላለፈ ሀብት ሆናል ወይ? እያንዳንዷን ደቂቃ፣ እያንዳንዷን ሰከንድ፣ እያንዳንዷን ቀን ወይ ሀብት እናደርገዋለን ወይ ምን ይሆናል? እዳ ይሆናል አይደል? ጊዜ አጠቃቀም ወዴት እንቀይረው ሲባል አንደኛ ለህይወታችሁ የምታስቀምጡት ግብ አለ አይደል? ያለ ግብ ዲሲፕሊን የለም። ጎል አለ የምታስቀምጡት። ምንም ያክል ክሬዚ ጎል ይሁን ግዴላችሁም ይሳካል። በዛ ውስጥ መድረስ ትችላላችሁ። ለዛ ግን የሚያስፈልግ ዕውቀት አለ የለም? ጊዜን ለምን መጠቀም? ዕውቀት ጀነሬት ለማድረግ። ዛሬ አርቲፊሻል ኢንተለጀንስ ላይ እኮ ብታማክሩ የምታገኙት ነገር ይገርማል አይደል? አዲስ ነገር ሲመጣ ገንዘብ ጀነሬት የሚያደርግ ኢንካም ጀነሬት የሚያደርግ ፋይናንስ ኢኮኖሚ ወደሚሄድበት ቦታ አለማወቅ ማለት አግባብ አይደለም። ግብ ካላስቀመጣችሁ የተለያየ ሰው ጊዜን እየተጠቀማችሁ ለተለያየ ሰው ጊዜ እናንተ እንትን እየሰጣችሁ ጊዜያችሁን እየሰጣችሁ መባከን ነው የሚሆነው። ስለዚህ የጊዜ አጠቃቀማችን የሚሆነው ለምንድን ነው? ለግባችን ምን ማድረግ አለብን? ምን ያስፈልገኛል? አለማወቅ አለ። ለማወቅ ዲግ አድርጉ። አዲሱ ዲሲፕሊናችሁ ውስጥ የማይገባ ጓደኛ አታገኙ። ጓደኞቻችሁን የምትወዱ ከሆነ ህልሙን ተውት፣ ግቡን ተውት። ግቡን ከተዋችሁ ከነሱ ጋር ትኖራላችሁ። ህይወታችሁ ወዴት እንደሚሄድ እኔም አላቅም፣ ፈጣሪም ራሱ አያውቅም። ለምን ዙሪያዎቻችሁ ያሉ ሰዎች እንደሚያስቡት ነው የሚሆነው።